የዛሬው ደግሞ ጫና ያለ ነው። ጭራሽ ባልሽን ልቀቂልኝ፣ ክብር ለባል ምን እንደሆነ ካልገባሽ ባልሽን ለእኔ ልቀቂልኝና እኔ ተንከባክቤው ክብር ምን እንደሆነ ለወንድ ልጅ ላሳይሽ። ጉድ ነው የዛሬው ጫና ያለ ነው። ቤተሰቦቼ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አመሻችሁንኝ? የኔ ቅመሞች፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። ለዚህ ዩቲዩብ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮትና በትህትና እጋብዛለሁ። የኔ ምርጦች መልካም ልብ ያላችሁና የተመቻችሁ ለእሷ ይጠቅማታል ያላችሁትን ሰብስክራይብ እና ላይክ አድርጉኝ ማለት ነው። ወደ ዋና ወደ መጣሁበት እንግዲህ ዛሬ የገረመኝና ሩታና ሄርሜላ ሊጋደሉበት የደረሱት ቪዲዮ በጣም ገርሞኛ። የእውነቴን ነው። ሄርሜላ አንቺስ ራሱ የልቤ ልብ ማ ቢሰጥሽ ነው ሩታን ቤት ድረስ ሄደሽ ለባልሽ ክብር ስጪ፣ በተመልካቹ ፊት እንዲማረግሽ ልክ አይደለም። ክብር ምን እንደሆነ ለወንድ ልጅ ካልገባሽ ለእኔ ልቀቂልኝና የወንድ ልጅ ክብር ምን እንደሆነ እኔ ላስተምርሽ። በተንጣጣና በጨፈር አይደለም። ተንጣጥተሽ ቤትሽን ስትሰሪ አላየውም፣ ቤትሽን ስታፈርሽ ነው እንጂ። የሄርሜላ ንግግር ነው በነገራችን። ዛሬማ ጫና አድርጋ ነው የመጣችሁ። የእውነቴን ነው የምላችሁ ሄርሜላ ማለት ነው። በመጀመሪያ አንቺን ክብር አስመላሽና ክብር አሰጭ ማን አደረገሽ? በባሌና ሚስት ውስጥስ ምን አገባሽ? እነሱ ወልደዋል። ነገ ዞሮ መገናኘታችሁ አይቀርም ምንም ቢሆን ማለት ነው። ሲቀጥል ደግሞ ክብር የሚባለውን ነገር ታውቂያለሽ እንዴ? የወንድ ልጅ ክብር በእርግጥ ወንድ ልጅ ክብር ይፈልጋል። አዎ በትክክል ግን እኮ አብርሽ ራሱ ነው ክብሩን እንዲያጣ ያደረገውም ራሱ ነው። ሲቀጥል ደግሞ አንቺ ስለ ክብር በሙሉ ልብሽ ራሱ ስትናገር ይገርሞኛል። ስለ ክብር ታውቂያለሽ? በሰው ትዳር ላይ ተንጠልጥለሽ ያዙኝ ልቀቁኛችሁ የሴትነትን ክብርሽን ያዝቅ ያደረግሽ አንቺ አይደለሽ እንዴ? መጀመሪያ እስቲ አንቺ የሴትነት ክብርሽን አስከብሪና ከዛ በኋላ ክብር ምን እንደሆነ ለሩታ ልታስተምሪያት ትሄጃለሽ። በነገራችን ላይ ቤተሰቦቼ ሩታም ትክክል ናት እያልኩ አይደለም። በትክክል ነው። ወንድ ልጅ ከፋም ለማም አጠፋም አላጠፋም ወንድ ልጅ ክብር ይፈልጋል። ግን ደግሞ ትናንትና የእነሱን ትዳር ስትበጠብጥ የነበረች ሴት ዛሬ መታ በባለ ትዳር መሀል ገብታ ክብር ምን እንደሆነ ላሳይሽ። ጭራሽ ድፍረት እኮ ነው። ባልሽን ክብር ማሰጭ ከሆነ ለእኔ ልቀቂልኝና ክብር ምን እንደሆነ ላሳይሽ። በመንጣጣትና በመጨፈር አይደለም። በመንጣጣትና በመጨፈር ቤት ስትሰሪ ያላየውን ቤትሽን ስታፈርሽ እንጂ ንግግሯ የዛሬ ሄርሜላ ጫን ያለ ነው። የእውነቴን ነው የምላችሁ ቤተሰቦቼ። በዚህ አጋጣሚ ሁለቱ ሴቶች እሳትና ጭድ ሆነው ነበረ ዛሬ አይታችሁ ከሆነ ማለት ነው። በጣም ከባድ ነው። ሄርሜላ መጀመሪያ ክብር ከራስሽ አይጀምርም? መጀመሪያ ራስሽን አታስከብሪም? አንቺም ብሎ ደግሞ የአብርሽ ክብር አስመላሽ። በእርግጥ ሩታም ልክ እየሰራች አይደለም። እውነት ለመናገር ቤተሰቦቼ ምንም ቢሆን 2017 ያለቀን ነገር አሁን ላይም ወንድ ልጅ ምንም በደላችሁም። በእርግጥ ክብሩ የሚያስከብረው ራሱ ነው። አብርሽ ክብሩን የለቀቀው ክብር እንዲያጣ ያደረገው ራሱ ነው። ግን ቢሆንም ሚስት ምንም ይሁን ምንም የልጁ አባት ነው። ለባሏ ክብር ይገባል። ግን ደግሞ እናንተ በምትናደዱበት ሰዓትና በተለይ ያስቡ፣ በተለይ ሴቶች ሄርሜላን ትክክል ነሽ ዛሬ ጀግና ሩታ በዛች ትክክል ነሽ የምትሉ በሙሉ ኮሜንታችሁን እያዩ በጣም ገርማችሁኛ ሴቶች። እናንተ ብትሆኑ በሩታ ቦታ አራስ ሆና 9 ወር ሙሉ እርጉዝ ሆና አንድ ቀን አብሯት ሕክምና እንኳን ያልሄደን ሰው ማለት ነው ዛሬ አራስ ቤት ተኝታ ሄርሜላ ተብዬዋ እየመጣች እንዲህ ብትንጨረጨር ቤትሽ ድረስ መታ ለሰው ክብር የለሽ የምትለው እናንተ ብትሆኔ በጣፍጥፌ ነው ማባራት። አይገርማችሁም? አይደለም ግቢ ልደርስ ማለት ነው። መቼ እሷ የራሷን ክብር አስከበረችና ነው የአብርሽን ክብር አስመለሽ ሆና የመጣችው? እሷ ማን ስለሆነች? እሷ መቼ ሴትነት ክብሯን ጠበቀችና ሩታ ላይ እንደዚህ የሚጨፍረው? እናንተስ በኮሜንቶች ዛሬ ሩታ ላይ ዛሬ በስማም ኮሜንታችሁ ይገርማል። ወረዳችሁባት ሩታ ላይ። የእውነታችሁ ነው። በእሷ ቦታ ስትሆኑ ነው ቁስሉና ህመሙ የሚገባችሁ። ግን ደግሞ እንዲህ ስል ሩታም ልክ እየሰራች አይደለም፣ እያበዛችሁም ነው። እውነት ለመናገር ማለት ነው። ሩታም ትክክል እየሰራች አይደለም አሁን ላይ። አሁን ትናንትና ልጅን አላሳይም ብላ ከቤት እንዴት አድርጋ እንዳባረረችው ሁላችንም አይተናል። ይሄ ልክ አይደለም። ሩታ ጋም ስህተት አለ። ቤቷን ማፍረስም እውነት ነው መገንባት የምትችለው ሩታ ናት። ሴት ልጅ ናት። ወንድ ደግሞ ተፋተው አልተፋቱ፣ ወንድ ደግሞ ተገናኝተው በክብር ተከባብረው እሷን ባሏን አክብራ እሱም እሷን አክብሮ በአንድነት ተስማምተው በፍቅር ለወጣቱም የሚያስተምር ነገር ትዳር ምን እንደሆነ የሚያስረዳ ነገር የሚያስተምር ነገር ይዘው እየመጡ አይደለም። ይህም ሩታ ጋር ስህተት አለ። ግን ቢሆንም በዚህ ልክ ደግሞ ክብር አስከባሪ ሆና ዛሬ ለራሷ ክብር የሌላት ሴት መጣ ሩታ መናገር በዚህ ልክ አትችልም።